አብርሽ እንግዲህ ሁለት አይነት ቃል ሆነዋል። አንዴ ሩታ ጋ ይላል፣ አንዴ ሄርሜላ ጋ ይላል። ሄርሜላ ከህይወቴ ውጭልኝ ብላ ተወጣች። በኋላ ግን እሷ ሊተዋት አልፈለገም ማለት ነው። ሩታ በጣም ቅሬቷን አሰማለች። ኤፍሬምን በጣም ቅሬቷን አሰምተውታል። ለምንስ አብርሃም ካልፈለገ ራሱ ጉዳይ ተይው በቃ። ሩታ ለምን ትጨናነቂያለሽ? ሴት ልጅ ነሽ፣ ባልሽ አቅም ትኖሪያለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጃና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማድረግ ቤተሰብ ሁሉ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬም ይዤላችሁ የመጣሁት እንግዲህ በጣም የሚገርም ነገር ውሳኔ፣ ሩታ የመጨረሻ ውሳኔ ሰጥታ ነው የመጣሁት። ምንድን ነው የሚለውን የምን ውሳኔ ነው የሚለውን ሁሉም ነገር አቀርብላችኋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ አይታችሁ ሀሳብ አስተያየት ኮሜንታችሁን አስቀምጡ ማለት ነው። እኔ ደግሞ እንደቀጠልኩ ነው ማለት ነው። እንግዲህ አይታችኋል። በዚህ ሰሞን ሩታ አብርሃም ማናችሁም አንፈልግም፣ እኔ ምርጫዬን ራሴ ነው የምፈልገው እና ሄርሜላ አንቺ ተሩታ ጋር ሁን ስላሽኝ አልሆንም፣ በግድ እዛ ሁነ ተለጠፍ ብትኝ አልለጠፍም፣ ሩታም ሂድ ብትለኝ አልሄድም፣ ራሴ የምወስን ሰው ነኝ። ግን የትንሽ ጊዜ ውጭ መውጣት እፈልጋለሁ፣ ለብቻዬ መሆን ማጋነን እፈልጋለሁ ብሎ ነበረ። እሺ ምርጫ እንደፈለግኩ እንግዲህ በዛ ሰዓት ሄርሜላ አንተ እኔ ትተኸኛል፣ ምንም የምታደርግልኝ ነገር የለም፣ ሁሌ ያው ምን ያደርጋል ያንተ እንትነት እኔ ተሁሉም ሰው አውጥተኸኛል፣ የሚሆነኝን የማይሆነኝን ሳላቅ ዝም ብዬ ከአንተ ጋር እድሜ ጨርሼ ያለሁ በማለት እንግዲህ እዛ ጊዜ ቅሬታዋንም አሰምታ ነበረ ማለት ነው። አብርሃም እንግዲህ ጠብቂ ብሏት ነበር፣ አትቸኩይ ጠብቂ ብሏት ነበረ። ያው እውነትም እንደጠበቀች ሆነለት ማለት ነው። ከዛ አሁን ደግሞ እቤትም አይመጣም፣ ልጁንም አያዩም። በምን እንዳሉ ምን እንደሆነም ልጁ ምን እንዳይድረስ ባለቤቱ ምን ላይ እንደሆነች ምንም ነገር አያውቅም ማለት ነው። ስለማያውቅ እንግዲህ ፍሬምም በጣም ተናደዋል በወንድሙ። ሩታም ተሱ ጋር የሆነው ዲባ ብቻ ነው። ዲባም ያው አለ፣ ያኛውንም ደግሞ አንዱም ደግሞ አለ ጓደኛው ማለት ነው። እሱ በጣም ተናደዋል ማለት ነው። እንዳለ ተሩታ ጋር ናቸው። ብቻ ዲባና ቡዝዬ ናቸው ተአብርሽ ጋር ማለት ነው። በሱ የመጣ እንግዲህ ብዙ ነገር ሆነዋል ማለት ነው። እንግዲህ ዛሬ ኤፍሬም እውነቱን ተናገረ። ሩታ የመጨረሻ ውሳኔ ሰጥተዋለች ማለት ነው። ይሄን ድል ከተጠቀመበት ተጠቀመበት፣ ካልተጠቀመበት ደግሞ ያው ምንም ማድረግ አይቻልም። አንዴ እንዳለፈው ሰው አለፈው ነው የሚባለው ማለት ነው። ምን ማለት ፈልገው ነው መሰላችሁ? ሩታ ከእንግዲህ በቃ ኤፍሬም መጀመሪያ ልጁንም ማየት ትተዋል፣ ቤቱን መምጣት ትተዋል። ከእንግዲህ በቃ ባይመጣም ባይደርስባትም ሩታ ባይደርስባት እመርጣለሁ አለ። ዲባ እኔ በግድ ነው ገፍትተህ አምጣ የምትሉኝ? እራሱ የሚችል ሰው ነው፣ እራሱ የሚያውቅ ሰው ነው። ራሱ የሚያስ ሰውየው ሰው አይደለም፣ ሁሉም ነገር የሚያውቅ ሰው ነው። እንዴት ነው እኔ ምን ላድርግ በማለት ከዛ ሩታ ደግሞ አይ ዲባ ችግር የለውም፣ አንተ ምንም ነገር አታስብ፣ ምንም አትጨናነቅ፣ ሁለተኛ ደጄ እንዳይደርስ ልጁንም መጥቶ ማየት አይችልም፣ በምንም ነገር ይሁን እንዳይመጣብኝ፣ የፈለገውን ነገር እቃውን ደግሞ አንዳንድ እቃ አለው እኔ ጋር ይዞ ይሄድልኝ አልፈልግም ብላለች። ኤፍሬም እውነት ነው፣ ትክክል ነው። ልጁን ህግ ብሎት በህግ ምክንያት ቅረብ ባሉት ሰዓት እዛ ጊዜ ቀርቦ የልጁን ማየት ይችላል። አሁን ግን ልጁ ጋር ሩታን እንትን ለማለት እንዳይመጣ አለ። ያኛው ጓደኛው ማለት ነው፣ እኔ ያላቀውም ስሙ በነገራችን ላይ። አይ አብርሃም ጥሩ ነገር አያደርግም። አሁን ዲባና ብዙዬ እናንተ የምትጨነቁት የአብርሃም ነው። የሩታ ህይወት ግን ምንም የምትጨነቁላትና ምንም ነገር የምታደርጉላት ነገር የለም አለ። እኔ እሱ ሰው የሩታ ወንድም ይሁን የሩታ ወንድም አይደለም፣ እሱ አውቀዋለሁ፣ ሌላ ነው። የአብርሽና የሩታ ጓደኛ ነው መሰለኝ እና ስሙን ግን አላውቅም። እና አብርሽ ያው ጥፋት አለበት ማለት ነው። ምንድነው ሩታ እንደማትፈልጋት እና ሄርሜላ እንደምታፈቅራት እና ከሄርሜላ ጋር እንደምትሆን ነው ሁሉም ነገር የሚያሳየው ማለት ነው። አንተ ሄርሜላ ተራሴ ውጣልኝ ስትልህ ራሱ ትንሽ ጊዜ ተረጋጊ፣ ለምንድን ነው እንደዚህ አይነት ውሳኔ የምትሰጪኝ? አንቺ ስለሰጠሽኝ አይደለም ያልካት ነበረ እዛ ቀን በተለቀቀው ቪዲዮ ማለት ነው። እና አንተ አሁን በጣም
ከባድ ነው። ያው የሩታ ያለው ፍቅር የሩታ ያለው ነገር አላሳየም በሰው ፊት ማለት ነው። እሱ ግን ሄለሜላ ነው። አሁን ራሱ ሄለሜላ ስትመጣ ሰላም የሚላትና ሩታን ሰላም የሚላት አንድ አይደለም። እንግዲህ ሄለሜላ ከህይወቴ ውጣልኝ ብላለች እና እውነትም እንዳለ ዲባ ህፃን አይደለም እሱ ከእንግዲህ የልጅ አባት ነው። ማን እንደሚሻለው እና ማን እንደሚጫወትበት በህይወቱ ላይ ማን እንደሚጫወትበት የሚያውቅ ልጅ ነው ማለት ነው። ግን እሱ ይህን ማወቅ አላወቅበትም። ዝም ብሎ እየመጣለት ነገርን በቃ ያኔ ሁሌ ልጅነት፣ ሁሌ ህፃን፣ ሁሌ ምናምን። ከእንግዲህ ልጅነት እንጂ ከእንግዲህ ልጅነት የለህም። ልጅነት አልኩኝ። ከእንግዲህ ልጅነት የለም። ከእንግዲህ ሽምግልነት ነው ያንተ ያለ ማለት ነው። እና ዝም ብለህ ከባለቤትህን ርቀህ ከውሽማ ጋር መሆን የለብህም ማለት ነው። ምክንያቱም ሄለሜላ የተጫወተችብህ ነው። እውነትም አፍቅራህ እንዳይመስልህ፣ አፍቅራህ እንዳይመስልህ። በአንተ ቤት አሁን እሷ አፍቅራህ ይመስልሃል አይደለም? አፍቅራህ አይደለም። የጊዜው የተጫወተችብህ ነው ማለት ነው። አንተ ግን ምንም ሊገባህ አንቻልክም ማለት ነው። የሩታ ምንም ልሰማት አንቻልክም። እውነቷ ነው። በቃ ምንም ካላረክላት ምንም ነገር ካልሰራህላት መጥተህ ዝም ብለህ እሷ ልጁን ልታይ ልጁም እኮ ደስተኛ አይሆንም። አሁን ልጅ ቶሎ ነው የሚያድገው ማለት ነው። አሁን ልጁ ይህን ቪዲዮን ዞር ብሎ ሲያየው ምን ያህል እንደሚከፋና ምን ያህል እንደሚናገር ታየዋለህ እዛ ጊዜ ማለት ነው። ለምን አደረኩት የምትለው የሚቆጭ ጊዜ ያለ ማለት ነው። ልጅ ከልጅነቱ እያስቀመጠው ቁጭት እስከ መቼም አይወጣም ማለት ነው። እና መስሎሃል አንተ መስሎሃል እንጂ ማይሆን ነገር ነው የምሰራው ማለት ነው። ምክንያቱም ሄለሜላ የራሷ ህይወት አላት። የራሷ ያላት ህይወት ያላት ልጅ ናት። አንተ ልትመራት አትችልም። እንግዲህ እሷ ላይ አንፈርድም። ከህይወቴ ውጣልኝ፣ ውሸቷም ይሁን እውነቷም ይሁን እንግዲህ ተመካከራችሁ ይሁን አናቅም። ከህይወቴ ውጣልኝ። ከእንግዲህ እኔ ሩታ ጋር ኑር፣ ከልጅ እናት ጋር ኑር፣ ከኔ ጋር አንፈልግ፣ ውጣልኝ። ምክንያቱም አንተ እኔ ምንም ነገር የምታመላልኝ ነገርና የምትሰራልኝ ነገር የለም። ዝም ብለህ እንትን የጎዳኸኝ ነው ያለኸው። ስለዚህ አንተም ከሩታ ጋር ጥሩ ነገር ሆነህ አሳልፈህ ኑር። እኔም ደግሞ ለብቻዬን የምሰራው ህይወቴን እኖራለሁ። እንግዲህ ታናሽ ወንድሙ ነው ኤፍሬም የሚለምነው ማለት ነው። ለምኖታል። ኤፍሬም አይፈረድበትም። ከሩታ ጋር ሁን፣ ከልጅህ እናት ጋር ሁን፣ አይዋጣህም። ሄለሜላ ጋር አታዋጣህም። አብርሃም እኔ ስንቱ ልበለ እኔ የራስህ ብዬ ነው፣ ራስህን ህይወት መኖር ትችላለህ ብሎት ብዙ ጊዜ መርቶታ ማለት ነው። እሱ ከህይወት የውጣ ብሎ እንግዲህ ብዙ ሰው የተቆጣው ነው። ብዙ ጊዜም የተቆጣችው ነው። በሱ የመጣ ዲባም የተቆጣው ነው። አብርሃም የተቆጣው ነው ማለት ነው። ኤፍሬም ምንም ቁጭት የለበትም። ምክንያቱም ያለው ነገር ሁሉም ግልጽ አድርጎ ስለተናገረ ማለት ነው። ማን ይሻለው ማን እንደማይሻለው ቤተሰብ ያውቃል ማለት ነው። ከሁሉም ነገር ቤተሰብ ነው የሚያውቀው። ቤተሰብ የሌለው ነገር ሌላ ሰው ሊያውቀው አይችልም ማለት ነው። ግን ለምን ያልሆነ ነገር እንደዚህ ታረጋለህ? ሁሌ አሁን ደህና ሆናችሁ ተስማማችሁ ሲባል መልሳችሁ የምትቀየሩት አሁን ደህና ነው የምትለው። አሁን ትዳር እውነት እንደዚህ አይነት ትዳር ታፊንጫ ይውጣ ማለት ነው። ራስ ያስጠሉ ማለት ነው። እውነት አውሮታማ ማትችለው ጉድ የለም እኮ ማትችለው ቤቱን ነው የሚያውቀው። ሁሉም ሰው ቤቱ ያለበት ስቃይ ቤቱ ነው የሚያውቀው ማለት ነው። በጣም ነው የሚገርመው ማለት ነው። እና አንዳንዴ እንደው ለምን ሳናገባ ቆመን በቃልስ ምንልበት ጊዜ አለ ማለት ነው። አንዳንድ ዩቱበሮችን እናይና ማለት ነው። አንዳንድ ጥሩም አለው፣ አንዳንድ ደግሞ የሰው ስሜት የሚጠብቁና የሰው ህይወት የሚጠብቁ አሉ። አንዳንዴ ደግሞ የሰው ህይወት ላይ የሚጫወቱ እንደዚህ አይነት ሰው ነበረ። አብርሃም ጎበዝ ነበረ፣ ተድሮም ጎበዝ ነው ብሎ እንግዲህ የሚጠራ አንዱ ነበረ። ግን ተበላሽተዋል አሁን ማለት ነው። ተበላሽተዋል። የድሮ አብርሃም አይደለም። አሁን ገና ተወልጄ አሁን ገና እያደኩ ነው፣ ገና አሁን ተንከባከቡኝ የሚልበት ሰዓት ነው የመጣ ማለት ነው። እና እንደዚህ መሆን የለብህም ማለት ነው። እንግዲህ ሩታና አንተ ብዙ ነገር ብዙ ችግርና ብዙ ወጣ ገባዎች ሁሉም አሳልፋችኋል። ስለዚህ ያንን ነገር ደግሞ አሸንፋችሁ የዚህ አክር ስለደረሳችሁ ያንን አንድ ላይ ሆናችሁ አመስግናችሁ በፍቅር ብታመሰግኑ ይሻላል ብዬ አስባለሁ። ምክንያቱም አንዴ ሁሌ አሁን ሩታ ተውስጧን በቃ ተውስጧ ወጣ አንፈልግም ብትል አንተ አገሩ ነው የምታፈርሰው። አገሩ ትጨርሳለህ። ምክንያቱም አታስቀምጥም። አሁን ሩታ
በቃ አልፈልግህም ብላ ቁርጥ ትክክለኛው ብትነግርህ ማለት ነው እውነት እንኳን እሱ ተውና እስቲ አንተ ትንሽ ጊዜ ኤልያስ ጋር ሆና እንዴት ነው የሆንከው ማለት ነው? እንዴት ነው ኤርሚያስ ጋር እንዴት ነው የሆንከው ማለት ነው? ውጣልኝ ከቤቴ ያልክ መጥተህ ደግሞ እየሰማሃቸው ስራህን ትተህ ጥለህ መጥተህ በር ላይ እየቆምክ የሚገባና የሚወጣ ሰው እየፈተሽክ እና እንደዚህ አይነት ነገር እየወሰንክ ሰውየው ምን ልትሆን ነው አሁን? ሩታ እንደዚህ ብትወስንብህ ምን ልታረግ ትፈልጋለህ? ምን ልትሆን ትፈልጋለህ? ራስን ታጠፋለህ ብዬ አስባለሁ። ምክንያቱም ማለት ነው እና ቤተሰብ በጣም ይገርማል ወላሂ። አንዳንድ ያስጠላል። ሁሌ ምሌት፣ ሁሌ መጣላት፣ ሁሌ እንደዚህ አያስጠላም? በጣም ነው የሚያስጠላ፣ በጣም ይደብራል ማለት ነው። በእውነት ይከብዳል እንጂ እና ቤተሰብ ይህን ይመስላል። እንደምትወዱ ተስፋ አድርጋለሁ። ሀሳብ አስተያየታችሁም እናንተ ምስቲ ማን ነው ብላችሁ ኮሜንት ላይ አስቀምጡ። እንደምትወዱ ተስፋ እናደርጋለን። በቀጣይ ቪዲዮ እስከ ስንቀርብ መልካም ቀን ይሁንላችሁ። ባይ